ውድ የሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው የቤተክርስቲያን ቅኝት ፕሮግራማችን አዲስ አበባ ከሚገኝ ስቱዲዮአችን ከ350 ኪሎ ሜትሮች በላይ በመጓዝ በጅማ ቦንጋ ሀገረ ስብከት እንገኛለን። ከጀርባ የምታዩት የጅማ ልደታ ማርያም ካቴድራል ይባላል። እንግዲህ በዛሬው የቤተክርስቲያን ቅኝት ፕሮግራማችን የምናስቃኛችሁ ይሄው የቤተክርስቲያኑን ገጽታ ነው። ከቤተክርስቲያኑ ቆሞስ ከክቡር አባ አለማየሁ ኃይሌ ጋር ስለ ቤተክርስቲያኑ ገጽታና ቤተክርስቲያኑ በአሁኑ ጊዜ እያደረገ ያሉ እንቅስቃሴዎች ምን ይመስላሉ የሚለውን ወደ እናንተ የምናቀርብላችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ ስም አንድ አምላክ አሜን። ወደ ጅማ ልደታ ማርያም ቁምስና እንኳን በሰላም መጣችሁ። ይሄ እንግዲህ ጅማ ልደታ ማርያም ካቶሊክ ካቴድራል ቁምስና ነው። ይሄ ቤተክርስቲያን ህንጻው የተጀምሮ የታነጸው በ1990 ዓመተ ምህረት ነው። በብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል እዚህ የጅማ ቦንጋ ሐዋርያዊ አስተዳደር ሆኖ በተሾሙበት እና በነበሩበት ጊዜ የተጀመረ ህንጻ ነው። ስለዚህ በዚህ ጅማ ከተማ ውስጥ ያው ሁለት ቁምስናዎች አሉ። አንዱ ጴጥሮስ ወጳውሎስ ቁምስና የሚባለው ከረጅም ጊዜ ጀምሮ የነበረው የመጀመሪያ ቁምስና ነው። ሁለተኛው ደግሞ ይሄ ልደታ ማርያም ካቴድራል ቁምስና የሚባለው ነው። ስለዚህ በዚህ ቁምስና ያው ጴጥሮስ ጳውሎስ ስም የድሮ ቁምስናም ቅዳሴ ይካሄዳል፣ ፕሮግራም ይካሄዳል። እዚህም እንደዚሁ ይሆናልና እንግዲህ እንደሚታየው ያው የልደታ ማርያም ካቴድራል ህንጻ ይሄንን ነው የሚመስለው ያለው ሁኔታ። እዚህ ላይ ከፍ ብሎ የእመቤታችን ምስል ይታያል። ከዛም በመቀጠል እዛ እንደምናየው ትልቅ የደወል ቤት አለ። የደወል ቤቱ እንግዲህ በአንድ ክርስቲያን ቤተሰብ የታነጸ የደወል ቤት ነው። እንግዲህ ይሄ ደወል ያው ለቤተ ክርስቲያን ፕሮግራሞች ጥሪ የሚያሰማ ደወል ነው። ቅዳሴ ሰዓት በሚኖርበት ጊዜ አንዳንድ ፕሮግራሞች በሚኖሩበት ጊዜ ደወል ይደወላል። ይሄ ለቤተ ክርስቲያን የሚያገለግል ነው። በዚህም በኩል ስናይ እንደዚህ ቤቶች አሉ። ይሄ መንፈሳዊ ምስሎች የሚቀመጡበት ሰዎች እዛ እየመጡ ሻማቸውን ያበራሉ፣ የሚጸልዩበት ቦታ ነው ማለት ነው። እዚህ ደግሞ የጥምቀተ ባህር ነው። ሁል ጊዜ የጥምቀት በዓል ሲመጣ እዚህ ነው ተሰብስበን ህፃናትም በዛን ጊዜ ይጠመቃሉ። ውሃ ተባርኮ በሰዎች ላይ ይረጫልና ይሄ የጥምቀተ ባህር ኤሪያ ነው ማለት ነው። እንግዲህ ውጪ በኩል ያሉ ገጽታዎችን እንደዚህ ይመስላሉና አሁን ደግሞ ወደ ውስጥ ገብተን ውስጥ ያሉትን ሁኔታዎች ማየት እንችላለን። ያው ይሄ ቅድም ያው ውጭ ያለውን ገጽታ አይተናልና ይሄ ደግሞ የቤተክርስቲያኑ የውስጥ ገጽታ ነው። ወደ ቤተክርስቲያን እንግዲህ ውስጥ ስንገባ የተለያዩ ስዕሎች ተሰቅለው እናያለን። በተለይ በዚህ በግርግዳ በግራና በቀኝ ተሰቅሎ የሚታዩት
እነኚህ ስዕሎች ደግሞ ትልቅ ትርጉም ያላቸው ስዕሎች ናቸው። ዝም ብሎ እንደዚህ ለስዕልነት የተሰቀሉ ሳይሆን የመስቀል መንገድ ነው የሚባሉት ማለት ነው። እና እነኚህ 14 ናቸው። እነኚህ 14ቱ የክርስቶስን የሕማማት ጉዞ የሚገልጹ ናቸው ማለት ነው። ማንኛውም ክርስቲያን መጥቶ በራሱም እንደዚህ በዚህ በስዕሎች ዙሪያ እየሄደ ይህንን ያስታወሰ መጸለይ የሚችልበት ሁኔታ ነው ያለው። በተለይ ቢጸለየው በጾም ወራት በአብይ ጾም ወራት ዓርብና ሮብ በሳምንት 2 ቀን ክርስቲያኖች በሙሉ መጥተው በዚህ መስቀል ዙሪያ ስግደት ያደርጋሉ፣ ጸሎት ያደርጋሉ፣ የክርስቶስን ሕማማት ያስባሉ ማለት ነውና የሱን ሕይወት መካፈል ሁሉ የሚፈልጉት በተንን ጸሎት በጣም ትልቅ ጸሎት ነውና ለክርስቲያኖች እና ይሄ ስዕል ለዛ የተዘጋጀና ይሄንን የሚያመለክት ነው ማለት ነው። በዚህም ላይ ከፍ ብሎ ያው የእመቤታችንም ስዕል አለ ውጭም እንዳየነው። ይሄ ደግሞ እመቤታችን ከልጇ ጋር ኪዳነ ምሕረት የሚባለው ስዕል ይሄን ነው የሚመስለው። ስለ እመቤታችን ደግሞ ስለ አገልግሎቷ ስለ አማላጅነቷ ሁሉ የምናስታውስበት የእሷንም ሕይወት የምናስታውስበት ምስል ነው ማለት ነው። እዚህ ጋር ደግሞ ያለው የንስሐ ቦታ ነው። ሰዎች እንግዲህ በካቶሊክ ቤተክርስቲያን የምስጢረ ንስሐ በጣም ትልቅ ምስጢር ነው። ሰዎች ከእግዚአብሔር ጋር የሚታረቁበት፣ ከእግዚአብሔር ጋር የሚገናኙበት፣ በደላቸውንም ጥፋታቸውንም ሁሉ ለእግዚአብሔር በመናዘዝ በካህኑ አማካኝነት ስርየት የሚያገኙበት፣ ቡራኬ የሚያገኙበት ቦታ ነው ማለት ነው። እዚህ እንግዲህ ሁል ጊዜ እሁድ ከቅዳሴ በፊት ካህኑ ይቀመጣል። ምእመኑ መቁጠሪያ ይጸልያል። ካህኑ ንስሐ ቦታ ይገባል። ሰዎች እየመጡ እዚህ ይናዘዛሉና ሁል ጊዜ እሁድ ከቅዳሴ በፊት ካህኑ እዚህ ነው የሚሆነው ማለት ነው። ከዛም ሌላ ጊዜም ማንኛውም ክርስቲያን በፈለገው ሰዓት ንስሐ ማድረግ የሚፈልግ ክርስቲያን በጠየቀ ጊዜ መጥቶ እዚሁ ንስሐ መስጠት ማናዘዝ ይቻላል ማለት ነው። ከፊት ለፊት እዚህ የእመቤታችን ስዕል አሁንም አለ። በዚህ ስዕል ደግሞ የልደታ ማርያም ማህበርተኛ እናቶች ለነሱ የሚጠቀሙበት ስዕል ነው። በዓመት ንግስ ጊዜ አወጥቶ ውደት ያደርጋሉ። በየልደታ ማርያም ቀን አንድ ሲሆን በዚህ ሻማ በሙሉ በማብራት ቅዳሴ የሚቀደስበት ነው። ማህበርተኞች ሻማቸውን ለእመቤታችንም የሚያበሩበት ቦታ አለ ማለት ነው። በዚህ በኩልም እንደዚሁ የእመቤታችን ስዕል ይታያል። እዚህ ጋር ስንል እንግዲህ ጌታችን ኢየሱስ ክርስቶስ እንደዚህ ሲሰቀል በመስቀል ላይ ሲሰቀል ደሙ ጠብ ብሎ እንደሚወርድ የሚያሳይ ስዕል ነው። የክርስቶስን ደም እየተቀበሉ ይኖራሉ መላእክት እንደሚቀበሉ። ይህንን ደግሞ የሚያሳይ ነው። ክርስቶስ ሲሰቀል እመቤታችንና ደቀ መዝሙር ዮሐንስ በአጠገቡ እንደነበረ የሚያሳይ ጌታችንን በመስቀል ላይ ሆኖ እነሆ እናትህ ብሎ እናታችንን ለደቀ መዝሙሩ እንደሰጠ ለአንዳንዳችን እንደሰጠ የሚያሳይ ማለት ነው። ይሄ ደግሞ የቃል የሚነበብበት ቦታ ነው። ሰዎች እዚህ ቆመው የእግዚአብሔርን ቃል ያነባሉ ማለት ነው። እንግዲህ በቅዳሴ ስርዓት ላይ ዋናው ቃልና ቅዱስ ቁርባን ነው። በስርዓተ ቅዳሴ በመስዋዕተ ቅዳሴ ያለው ዋና ነገር እዚህ ላይ ነው። መጀመሪያ ቃል ነው፣ ከዛም ወደ
ቅዱስ ቁርባን የሚካሄድበት ማለት ነው። ይሄ ደግሞ እንግዲህ የፋሲካ ሻማ ነው። ሁላቸውም እንደሚያውቁት ይሄ በፋሲካ ጊዜ የሚዘጋጅ ሻማ ነው። ይሄ ሻማ እንግዲህ እዚህ ቦታ የሚቀጥለው እስከ ጰራቅሊጦስ ድረስ ብቻ ነው። እስከ በዓለ ሃምሳ ድረስ ለ50 ቀን ይቆያል። ይሄ ሻማ እንግዲህ በስነ ስርዓት እና በቡራኬ በትልቅ ነገር ነው በፋሲካ ሌሊት ቅዳሴ ላይ የሚዘጋጀው ማለት ነው። እሳት በውጭ ተቀጣጥሎ በዛ በእሳት ዙሪያ ህዝበ ክርስቲያን ተሰብስቦ እሳቱ ተባርኮ ከዛ በኋላ ከተባረከው እሳት ይሄ ሻማ ተቀጣጥሎ ከዚህ ሻማ ደግሞ ህዝቡ የራሱን ሻማ አቀጣጥሎ በሙሉ ይሄንን ይዞ ወደ ቤተ ክርስቲያን ይገባል ማለት ነው። ይሄ የክርስቶስ ትንሣኤ ብርሃን የምንካፈልበት በክርስቶስ ትንሣኤ ወደ ብርሃን መሻገራችንን ብርሃን ማግኘታችንን የሚያሳይ ሻማ ነው ማለት ነው። ከዛ ከጰራቅሊጦስ በኋላ ይሄ ደግሞ ከዚህ ይነሳና እንደገና ተመልሶ በፋሲካ ሲመጣ ተተካክሎ የሚመጣበት ሁኔታ ነው ማለት ነው። ይሄ እንግዲህ ያው መንበረ ታቦት ነው፣ ዋና መቀደሻ ቦታ የጌታችን የኢየሱስ ክርስቶስ ስጋና ደም የሚፈተትበት ዋና ቦታ ነው። ይሄ መንበረ ታቦት እንግዲህ ጌታችን ኢየሱስ ክርስቶስ ከመስቀል አውርዶ ሲገንዙት እና ያስተኙበትን ድንጋይ ያስተኙበትን ሁኔታ የሚገልጽ ምልክት ነው። በዛ ላይ ነው ስርዓተ ቅዳሴ የሚካሄደው። ስጋ ወደሙ የሚፈተተው በዚህ መንበረ ታቦት ላይ ነው ማለት ነው። በዛ በውስጥ እንግዲህ ያው ከዚህ ቀጥሎ ይሄ በመጋረጃ እንትን ያለው ታበርናክል የሚባለው የቅዱስ ቁርባን ማስቀመጫ ነው። ምክንያቱም ሁል ጊዜ ቤተ ክርስቲያን ቅዱስ ቁርባን እንዲኖር ያስፈልጋል። ቅዱስ ቁርባን ከሌለ ቤተ ክርስቲያን እንግዲህ ባዶ ነው የሚሆነው፣ እንደ አዳራሽ ምናምን ነው የሚሆነው። ግን ቅዱስ ቁርባን ይኖራል። ለቡራኬ የሚሆን እዛ ተዘጋጅቶ ይቀመጣል። ከዛ እየወጣ የቅዱስ ቁርባን ቡራኬ የሚደረግበት ህዝቦቹም መጥተው ሲሰግዱ ለዛ ቅዱስ ቁርባን ነው የሚሰግዱት። ጌታችን ኢየሱስ ክርስቶስ እዛ ስላለ ስግደቱ ሁሉ ለዛ ነው የሚደረገው። እና እኛ እዚህ ስንሰግድ ምናልባት ስዕሎች እዚህ ስላሉ ምን ስላሉ እመቤታችንም ስዕል ስላለ በቃ ለዛ የምንሰግድ ብሎ የሚያስቡ አሉና ይሄ አይደለም። የሚሰገደው ለጌታ ለኢየሱስ ክርስቶስ ለእግዚአብሔር ብቻ ነው። እዛ ውስጥ ላለው ክርስቶስ ስጋና ደም ክርስቶስ ራሱ እዛ ስላለ የምንሰግድበት ዋና የእምነታችን ምሰሶ ማለት እሱ ነው ማለት ነው። እዚህ ያው ላስት ሳፐር የሚባለው የመጨረሻ እራት የሚባል ነው። እንግዲህ ቅዱስ ቁርባን እዛ አካባቢ ያለ መሆኑን የሚያሳይ ትልቅ ምልክት ነው። የክርስቶስ ስቅላትም በትልቁ እዛ ላይ አለ። ይሄ የመጨረሻ እራት ጌታችን ኢየሱስ ክርስቶስ እንግዲህ ከደቀ መዛሙርቱ ጋር እና አልፎ ከመሰጠቱ በፊት ይህንን እራት ከነሱ ጋር የበላበትና ቅዱስ ቁርባንን የመሰረበትን ልዩ ልዩ የቤተ ክርስቲያን ምስጢራት ምስጢረ ክህነትን ቅዱስ ቁርባንን የመሰረተበትን እለት የሚገልጽ ምስል ነው እዛ ያለው የመጨረሻ እራት። እንግዲህ ካቴድራል መሆኑን ደግሞ ለመግለጽ ያክል ይሄ ያለው ይሄ የጳጳሱ ወንበር ነው። እዛ ጋር የሚታየው ጳጳስ ብቻ ነው እዛ የሚቀመጠው ማለት ነው። ይሄ የጳጳስ መቀመጫ መሆኑን ካቴድራል መሆኑን ደግሞ የሚገልጸው ይሄኛው የጳጳስ መቀመጫ ወንበር እዚህ መኖሩ ነው ማለት ነው። እንግዲህ ከዚህ በስተጀርባ ደግሞ ያለው ይሄ ሰማያዊ ግድግዳ አለ። ከሱ በስተኋላ ያለው መልበሻ ክፍል ነው። ሳክርስቲ የሚባል ነው። ወይም ካህናት፣ ዲያቆናት፣ አገልጋዮች እዛ ልብሳቸውን ለብሶ ልብሰ ተክህኖ አድርጎ የአገልግሎት ልብስ አድርጎ የሚመጡበት ክፍል ነው በስተጀርባው ያለው ማለት ነው። እንግዲህ የቤተ ክርስቲያን አጠቃላይ ሁኔታ እንግዲህ በማንኛውም ካቶሊክ ቤተ ክርስቲያን ያለው ነገር ነው እዚህ ያለውና ይሄንን ነው እንግዲህ የሚመስለው።
የካቶሊክ ቤተክርስቲያን በጅማ ቦንጋ ሀገረ ስብከት በምታደርጋቸው ሐዋርያዊና ልማታዊ እንቅስቃሴዎች አማካኝነት በጅማ ከተማ ብቻ 2 ቁምስናዎች ይገኛሉ። አንደኛውና ቀደምቱ የቅዱሳን ጴጥሮስና ጳውሎስ የሚባሉ ነው። የልደታ ማርያም ካቴድራል በሁለተኛው ቁምስና ወይም በልደታ ማርያም ሲገኝ፣ በተጨማሪም በጅማ ከተማ 3 ቤተ ጸሎቶች፣ 3 የደናግል ገዳማት፣ 4 የካቶሊክ ትምህርት ቤቶች፣ 1 የጤና ማዕከልና ሌላ 1 የአካል ጉዳተኞች ማዕከል ይገኛሉ። ለዛሬው የቤተ ክርስቲያን ቅኝት ፕሮግራማችን የመረጥንላችሁ የጅማ ልደታ ማርያም ካቴድራል ሕንጸት በ18ኛው ክፍለ ዘመን በከፋ አካባቢ መስፋፋት ከጀመረው የስብከት ወንጌል ጋር የተገናኘ ነው። በዚህም በ18ኛው ክፍለ ዘመን በከፋ አካባቢ ሲያገለግሉና ሐዋርያዊ ሥራ ሲሰሩ የነበሩ ካርዲናል ማሳያ ጉሌልሞ ፈለግ በመከተል ጣሊያናዊው ቅዱስ ዮሴፍ አላማኑ የመሰረቱትን የኮንሶላታ ገዳም አባቶችና እናቶች በፈረንጆቹ 1916 በመምጣት ጅማና ከፋ አካባቢ ገቡ። የኮንሶላታ ሚስዮናውያን ወደዚህ የመጡት በፈረንጆቹ 1913 የከፋ ሐዋርያዊ አስተዳደር ስያሜን ከቅዱስ መንበር ፍቃድ ተሰጥቷቸው ነው። የኮንሶላታ ሚስዮናውያን ጅማ ከገቡ በኋላ መኖሪያቸው ያደርጉት በአሁኑ ሰዓት የጅማ ዩኒቨርሲቲ እርሻና የእንስሳት ሕክምና ኮሌጅ የሆነ በፊት ደግሞ የጣሊያናዊ ሊቀ ጳጳስ ሳንቶስ መኖሪያና የካቶሊክ ቤተክርስቲያን ቅዱስ ጊዮርጊስ ካቴድራል ይገኝበት በነበረ ቦታ ነው። ይኸው የበፊቱ ቅዱስ ጊዮርጊስ ካቴድራል ሕንጻ አሁንም የሚገኝና ለኮሌጁ የተለያዩ አገልግሎቶችን እየሰጠ ያለ ነው። በቅዱስ ዮሴፍ አላማኑ ተልኮ የመጡት ኮንሶላታ ገዳም አባቶችና ደናግል ጅማና አካባቢውን እያገለገሉ እንደ አውሮፓውያን አቆጣጠር እስከ 1941 ድረስ ቆይቷል። ከዚህ በመቀጠልም ከ1940 ጀምሮ ለጥቂት ዓመታት በጊዜያዊነት ከአዲስ አበባ ሀገረ ስብከት የሚላኩ ካህናትና ሆላንዳውያን የላዛሪስት አባቶች አገልግለዋል። በፈረንጆቹ 1956 የጅማ ሀገረ ስብከት ይባል በነበረ ጊዜ ሆላንዳዊው ጳጳስ አቡነ ያንሰንና ሐዋርያ አስተዳደር ሞንሲኞር ሄርማን ቲዩቨን ሲያገለግሉ እንደነበሩ ታሪክ ይናገራል። ከአቡነ ያንሰን ቀጥሎ ሊቀ ጳጳስ ሄንሪ ቦሜርስ ከፈረንጆቹ 1970 እስከ 1978 ድረስ መኖሪያቸውን ጅማ በማድረግ እስከ ጋሞ ጎፋ፣ አርባ ምንጭ፣ ወለጋና ኢሉባቡር ድረስ አስተዳድረዋል። በኋላም በአካባቢው በቤተ ክርስቲያኑ ላይ ይደርስ በነበረው ጭቆናና ስደት ምክንያት ጅማ አገረ ስብከት የሚባለው ሙሉ በሙሉ ቀርቶ በነቀምቴ አገረ ስብከት ስር እንዲሆንና ሊቀ ጳጳስ ሄንሪ ቦሜርስም መቀመጫቸው ነቀምቴ ሆኑ ለጥቂት ዓመታት አገለገሉ። ከሊቀ ጳጳስ ሄንሪ ቦሜርስ ቀጥሎ አቡነ ፍቅረ ማርያም ገመቹ ከፈረንጆቹ 1978 እስከ 1994 ድረስ በነቀምቴ አገረ ስብከት ስር ሲተዳደር ቆየ። በኋላም በፈረንጆቹ 1994 ለጅማና ቦንጋ አካባቢ አባ ብርሃነ ኢየሱስ ሱራፌል በኋላም የአዲስ አበባ ሀገረ ስብከት ሊቀ ጳጳስና ካርዲናል ሐዋርያዊ አስተዳደር ሆነው ተሰየሙለት። ይህ የጅማ ልደታ ማርያም ካቴድራል ሕንጸት የጀመረውም በእርሳቸው ነው። ጅማ ቦንጋ ሀገረ ስብከት ከመሆኑ በፊት ሆላንዳዊው አቡነ ቴዎድሮስ ሐዋርያዊ አስተዳደር ሆነው አገልግለዋል። በኋላም በፈረንጆቹ 2009 የአካባቢው ተወላጅ የሆኑት ብፁዕ አቡነ ማርቆስ ገብረ መድኅን ጳጳስ ሆነው በመሰየም የጅማ ልደታ ማርያም ካቴድራልም መቀመጫቸው ሆነ። በአሁኑ ጊዜ ያለው የቁምስና እንቅስቃሴ ስንመለከት የተለያዩ ፕሮግራሞች አሉ። ምእመናን እንግዲህ በተለያየ መልክ በተለያየ መንፈሳዊ ማህበር ተደራጅተው ቁምስና ውስጥ የሚንቀሳቀሱበት ፕሮግራሞች አሉ። ከነኚህም ማህበር አንዱ የልደታ ማርያም የእናቶች ማህበር ነው። በሁለት ደግሞ የልበ ኢየሱስ ማህበር ነው። በሶስተኛ ልበ ማርያም ደግሞ የወጣቶች ማህበር ነው። ከዛም በመቀጠል ደግሞ የአይኤምሲኤስ ወይም የካቶሊክ ተማሪዎች እንቅስቃሴ በሚል ደግሞ በዚህ በቁምስና ስር የሚንቀሳቀስ ፕሮግራም ነው። በሌላ ቅዱስ ቪንሰንት ድሆችን መርዳት የተቸገሩትን መደገፍ ያስፈልጋል በሚል ስም ተደራጅተው ይሰራሉ። እነሱም ገንዘብ በማሰባሰብ ለምሳሌ በጾም ወቅት በአብይ ጾም ወቅት ለምእመናን ፖስታ ይታደላል። ፖስታ ታድሎ በዚህ በጾም ውስጥ የሚያደርጉትን አስተዋጽኦ በፖስታ በማድረግ ይሰጣሉ። በሆሳዕና በዓል ላይ አመቶ ፖስታውን ይመልሳሉ። ያ ገንዘብ ተቆጥሮ ምን ተብሎ ለዚህ ለድሆች ይካፈላል። ዘንድሮ ወደ 54 ሰዎች እንደዚህ አይነት ድጋፍ ለፋሲካ
የተደረገው በዚህ በእነኚህ ማህበራት ይደገፋል ማለት ነው። አንዱ ደግሞ ዋና እንቅስቃሴ የወጣቶች እንቅስቃሴ ነው እና ወጣት እንግዲህ በማህበር ተደራጅቶ አሉ፣ ታዳጊዎችም አሉ፣ ዋና ወጣቶችም አሉ። ዋና ወጣቶች እንግዲህ በአሁኑ ጊዜ ተሰባስበው የተመረቀ የመዝሙር አልበም አለ። 5ኛ መዝሙር ነው በዚህ በጅማ ቁምስና ማለት ነው። ስለዚህ ይሄ በጣም ጥሩ እንቅስቃሴ ነው። መዝሙር ማሳተም በጣም ጥሩ ተስፋ ነውና ማንም ሰው አዳምጦ እንዲባረክበት ያው የእግዚአብሔርን ቃል ነው የሚዘመረው እንጂ ሌላ ነገርም አይደለምና በዚህ ወጣቶችም ጠንካሮች ናቸው። በምስጋና የተሞላ በመፈራትም እጅግ የላቅ ኦ እግዚአብሔር አንተ ነህ። በምስጋና የተሞላ በመፈራትም እጅግ የላቅ ኦ እግዚአብሔር አንተ ነህ። በሌላ በኩል ደግሞ ያው ምስጢራትን በተመለከተም ደግሞ ምስጢራት ይደረጋሉ። ህፃናት ተምሮ በአዲስ ዓመት ወይ በገና ቅዱስ ቁርባን የሚወስዱበት ሁኔታዎች አሉ። በባለፈው አዲስ ዓመት ወደ 16 ህፃናት ቆርበዋል። አሁንም ደግሞ ለዚህ ለሚመጣው አዲስ ዓመት ዝግጅት እየተደረገ ነው ያለው። ተክሊልም እንዲሁ አለ። ባለፈው ሳምንት ራሱ ትልቅ ተክሊል ነበረ። ባለፈው እሁድ ሳምንት ማለት በ25 ላይ እንደዚህ ተክሊል ተደርጓል። ከዛ በፊትም ተደርጓል። አሁን የሚዘጋጁ አሉ። ምስጢረ ጥምቀትም እንደዚህ ሆኖ በብዛት ጥምቀቶች አሉ እና የህዝብን የሚመለከት ህዝብ እንግዲህ ብዛት ወደ 80 አባወራ አለ እና ቤት ጉብኝት ስናደርግ ባለፈው በዚህ በዐቢይ ጾም ቤት ስንጎበኝ እነኚህ 80 አባወራ ሁሉ መዝግበናልና እንደዚህ ነው። ለወደፊትም ያው እንቅስቃሴዎች አሉ ማለት ነው። ሌላ የጸሎት ቤትም ለመስራት ሀሳብ አለ፣ እቅድ አለ። በዚህ ደግሞ እግዚአብሔር ከገባ ሌላ ጸሎት ቤት እዛ መካነ መቃብር አለና እዛ ሰፊ ቦታ አለን። እዛ ለአስክሬን ማሳረጊያ ምናምንም ሁሉ የሚሆን ቻፕል ለመስራት በዚህ ላይ እንቅስቃሴ ላይ እንገኛለንና እና ቁምስናው ጥሩ እንቅስቃሴ ነው ያለው። በየአመቱ ነው ልደታ ማርያም ንግሱ የሚከበረው። ለዚህ ለሚደረግ ንግስ ሁሉ ጊዜ ዝግጁ ናቸው የሚያስፈልገውን ነገር በማድረግ። ስለዚህ ጥሩ እንቅስቃሴ ነው ያለው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው የቅኝት ፕሮግራማችን በጅማ ቡንጋ ሀገረ ስብከት በጅማ የልደታ ማርያም ካቴድራልን እንዲህ ባያችሁት መልክ አስቃኝናችሁ። ለዛሬ የነበረን የቤተ ክርስቲያን ቅኝት ፕሮግራም ይህን ይመስል ነበር። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር እንቆይ።